የስራ ፈጠራ ሀሳብ በጣም ወሳኝ የሆነውን የሰው ኃይል ሀብት ወደ ኢኮኖሚ በማስገባት አምራች እንዲሆን ማድረግ ነው። መንግስትም ቢሆን ቀዳሚ አድርጎ በተለይ ወጣቶችና ሴቶች ላይ ትኩረት በማድረግ እየሰራበት እንደሚገኝ ይታወቃል። ሆኖም አንዳንዶች መንግስት ብቻ ዜጎች ወደ ስራ እንዲሰማሩ ማድረግ አለበት የሚል እሳቤ የሀገርን ኢኮኖሚ የሚጎዳ ውሳኔ ሲያስቀምጡ ይታያል። ነገር ግን የመንግስት እንዳለ ሆኖ ግለሰቦችም ቢሆን በግል ወይም በማህበር በመደራጀት ያላቸውን እውቀት፣ ገንዘብ፣ ጉልበትና ጊዜ በጋራ በመጠቀም ውጤታማ መሆን ይችላሉ። ለዛሬ ይህን ሀሳብ የሚያጠናክሩልን ረውዳ ፈትህያና ጓደኞቻቸው እንጀራና ባልትና ውጤቶች ማዘጋጀት ሽርክና ማህበር ያላቸውን ተሞክሮ እንቃኛለን። የሽርክና ማህበሩ አባላት ባላቸው ጓደኝነት ስለ ማህበራዊ ህይወታቸው በሚያደርጉት ምክክር መነሻ በ2012 በ15,000 ብር በመነሳት በአሁኑ ወቅት ከ2 ሚሊዮን ብር በላይ የደረሰ ማህበር ባለቤት መሆን ችለዋል። የማህበሩ ስራ አስኪያጅ ወይዘሮ ረውዳ ሁሴን በተለያየ የስራ መስክ በየግላችን ተሰማርተን ብንሮጥም ውጤታማ አልነበርንም። አሁን ግን ጓደኛሞች የነበርን በማህበር ተደራጅተን እንጀራና የተለያዩ የባልትና ውጤቶች ስራ ላይ ተሰማርተን በማደግ ላይ እንገኛለን ይላሉ። ረውዳ ፈትህያ ላይ ስራ አስኪያጅ ነኝ። ያው ከመጀመራችን በፊት ሁሉም የራስ ኑሮ ነበረ እና የራስ ኑሮ ለማሸነፍ ብለን ያው ወደዚህ ስራ ገብተናል። በማህበር ጓደኞቻችን ጋር በአንድ ተደራጅተን ወደዚህ ስራ ገብተናል። ያው የየግላችን ነው፣ በማህበር አይደለም። የየግላችንም ብዙ ፊልድ ያው ዳቦ ሞክሬያለሁ፣ ሱቅ ሸቀጥ ላይ ሞክሬያለሁ፣ እንጀራ ሞክሬያለሁ። ያው ብዙ ውጤታማ አልነበርኩም ማለት ያው በድካምም ክራውድድም ብዙ ነገር አይዲያም ሀሳብ ምንም በማገጫጨት ብቻሽን የምትሰሪውና በማህበር የምትሰሪው እንደዚህ ውጤታማ ያደርግሽ። ቢያንስ አሁን ስታዩ በዚህ እንትን ወቅት ላይ በተለይ ሴቶች ለብዙ ችግር ተጋላጭ ናቸው። ኢኮኖሚ ውስጥ ካልገቡ ካልሰሩ ሴቶች በቤት ውለው ልጅ በማሳደግ ማህበራዊ ኑሮ በመኖር ብዙ ነገር ችግር የሚደርሰው ሴቶች ላይ ነው። ስለዚህ ይህን ችግር የምንቀርፈው ስንሰራ ነው በሚል አምነንበት ስራ መርጠን ይሄ ይሻላል ይሄ ብዙ ነገር መርጠን ነበር። እቃ ቤት መርጠን ነበር፣ ልብስ ቤት ብለን ነበር፣ ካርድ አለው ምናሉ ብዙ አማከር። ከዛ ግን ያው ባልትና ይሻላል በሚል አንደኛ ማህበረሰቡም ጥሩ ነገር ካገኘ ወርነሱን ከፈጠርሽለት ተጠቃሚ ነው። ሁለተኛ እኛም ስራው ያደክማል እንጂ ውጤታማ እንደሚያደርግ አስበን ወደዚህ ስራ ገባ። እኛ የምንሰራው በቃ ባልትና ንክ እህል ምርት በሙሉ እንሰራለን። በዛ ላይ ደግሞ እንጀራ፣ ንጹህ እንጀራ ጤፍን እዚሁ ፈይተን ለማህበረሰቡ ንጹህ ጥርት ያለ እንጀራ እናቀርባለን። የምንሰራው እዚህ በርበሬ፣ ሽሮ፣ የአጥቢት እህሎች፣ የገንፎ እህል፣ በሶ፣ ጎመን ዘር እንፈጫለን፣ ተልባ፣ ቡና እዚሁ ቆልተን ፈጭተን እነዚህ አሁን የጀበና ቡና ለሚሸጡ ሴቶች እዚሁ ቡናውን ቆልተን ፈጭተን እንሰጣቸዋለን። የሾርባ እህሎችም የገብስም ያጃም የተለያዩ ለሰርግ ደግሞ እዚሁ ዱቄቱን አምጥተው እኛ ራሳችን አብክተን ጋግረን እንሰጣለን። ሽንኩርት እንፈጫለን። የተለያዩ በቃ ባልትና ንክ ነገሮችን በሙሉ እንሰራለን። ማህበሩ በአሁኑ ሰዓት ከ26 በላይ ለሚሆኑ የስራ ዕድል ከመፍጠር ባሻገር በተለያዩ የበጎ ፈቃድ ተግባራት መሰማራታቸውንም ይናገራሉ። ስንጀምር ማህበሩ 15 ነበር። አሁን ማህበሩ ያለው 10 ነው። ማህበሩ ላይ ያለ ነው። የስራ ዕድል ግን ይሄው እንደምታያቸው ሴቶች ወደ 26 ደርሰናል። በዛ ላይ ወንዶች አሉ። ዴሊቨሪም ባጃጅ የሚሰሩልን አሉ። የጉልበት ስራ የሚሰሩ አሉ። ዘበኞች አሉ። ወንዶች ራሱ ወደ 4 በላይ አሉ። እንዲህ ደግሞ የምታያቸው አሁን እየሰሩ ያሉት እነሱ ደግሞ ጊዜያዊ ሌላ ባለሀብቶች እዚህ መጥተው እኛ ጋር የሚፈልጉትን ጥቅም የሚሰሩ ናቸው። ስለዚህ ሴት አሁን እኛ ጋር እዚህ በቋሚ ወደ 26 አሉ። ወንዶች ወደ 4 አሉ። አሁን ያው እንደምታዩ ማሽኖች በሙሉ ሁሉንም ገጥመናል። በፊት በእንጨት ነበር የምንቆላው። ሴቶቹ በእንጨት ነበረ ይሄንን ነገር የምንጠቀመው። አሁን እንደምታዩ በማሽን ነው የምንቆላው። ለማስከካት ውጭ ሄዱ ነበር፣ እዚሁ እንከካለን። ወፍጮ የጤፍ የበርበሬ እዚሁ አዘጋጅተናል። ይሄ የምታያት መፈተጊያ ገብስ ትፈትጋለች፣ አጃ ይፈለፍላል፣ ሽንኩርት ይፈጫል። ይሄ ሁሉ የኛው ካፒታል ነው። ወደ ጥሪም ስንሄድ ደግሞ
የምታያቸው በርበሬ፣ ይሄ ጥራጥሬ ብዙ ነገር ከ2 ሚሊዮን በላይ ያናጣ በእጃችን ባንቆጥረውም አሁን እጃችን ላይ ባይኖርም አለን ራሱ እዚሁ ላይ ምርቱ አለን ጥሬ ዕቃው ማለት ነው። ስለዚህ በጣም ያው የስራ ዕድል ከተፈጠረላቸው መካከል ወይዘሮ የትምወርቅና ወይዘሪት ሀያት በስራ ማጣት ምክንያት ቤተሰብ ማስተዳደር አቅቷቸው የነበረ መሆኑን አውስተው እዚህ ማህበር ከገቡ ጊዜ ጀምሮ በቂ ደሞዝ እየተከፈላቸው እንደሚሰሩና ከዛም ባለፈ የተለያየ ድጋፍ እየተደረገላቸው መሆኑን ይመሰክራሉ። በጣም ከባድ ነው። ልጆች አባት ሟች ነው እና አንድ ራሱ ጊዜና ሰዓታችን ይከብዳል። ልጆች እያስተማሩና ትምህርት ህይወት ላይ ለማስተላለፍ ቀርቶ ራስ ቁርስ ምሳን ማሰብ ቅንጭላት ይጎዳል እና አልሐምዱሊላህ እዚህ ላይ አሁን ካለውበት ሰዓትና ሁኔታ ልጆችንም ደስተኛ አድርጌ እየተማሩልኝ እኔም ደስተኛ ሆኜ ከእህቶቼ ጋር እርሜና ህይወት ነው የምለምነው ከነሱ። አልሐምዱሊላህ እነሱ ጋር ተገባው ሰዓትና ጊዜ ህይወቴ ተደስቶ ነው ያለሁት። ለምን ልጆቼ እንዲበሳቸው አይፈልጉም፣ እኔም እንዲከፋ አይፈልጉም። አልሐምዱሊላህ ረቢል ዓለሚን እርሜና ሀያት ነው የምለምነው ከእህቶቼ ጋር እና ያለውን ህይወትና ሰዓት ያለፈውንም እንዳረሳ ይሄንንም እንድደሳ ነው የምመራው። እኔ ቀርቶ እኔ ያለፈብኝን ጊዜና ህይወት ነህቶቼ ልጆች እንኳን ቅንጥላታችሁን ባልን ነህቶች አሁን እንደኔ ያሉ እህቶች እየመከርኩ ወደዚህ ሰርቶ ነው መለወጥ ከእህት ጋር ውሎ ተደስቶ ነው መግባት ፍላጎት አለኝ። እኔ ራሱ የ4 ልጆች እናት ነኝ። ባል ከዚህ ሰዓት እና ጊዜ በነበረበት በፊት ስራ አትክልት ምናምን ነበር የምሰራ። ቢያንስ በሰዓትና በጊዜው ላይ እጄ ላይ ገንዘብ የለኝም። ወጥቼ ከሰዎች ወረት ዝም እቃውን አውጥቼ ያን ዋጥቼ ነበር ልጆች ማሳድገው። አልሐምዱሊላህ ረቢል ዓለሚን እስካሁን ከዚህ ሰዓት እዚህ ቤት ላይ ከገባው ሰዓት ጀምሬ ልጆችን በደስታ እያስተማርኩ ነው። ደሞዝ ተከፋይ ሆኜ ልጆችን እያስተማርኩ ነው። ስራ አሁን እዚህ ላይ እያለን ጥቅም አለን። ልጆቻችንን እየተንከባከቡልን ነው። እንደምዝንት ያለሉ ነው። ልጆች ላይ ለውጥ ላይ ያለው ነው ያለው። አሁን ብዙ ጥቅሞች እየተጠቀምን ያለ ነው። ጤፋውን እኔ ራሱ አልሐምዱሊላህ ግዳፍ ያደርጉልኛል። ለልጆች አስቤዛ ይሟሉልኛል። በቃ ከደሞዝ ውጭ እኔ ምን እንገልጸውም ቃላት ያንሰኛል። እሱ አላህ ብቻ ነው ሰው ልጅ ምንዳና ከፋው። አልሐምዱሊላህ ስታመም እህቶች ያስታክሙኛል። ሀያት ሀሰን መሐመድ እባላለሁ እና አልሐምዱሊላህ እዚህ ስራ ከገባው በጣም በህይወቴ ላይ ለውጥ አይቻለሁ። እዚህ ስራ ከመግባቴ በፊት አድካሚ ነበረ። በየቦታው ልብስ ነበር ማጥበው። ደካማ እናቴን ይዤ ነው የምኖረው እና አይነ ስውር ናት። አልሐምዱሊላህ በጣም ትልቅ ለውጥ አለኝ እዚህ ከመጣሁ ጀምሬ ማለት ነው። ምንም ነገር የሚቸግረኝ ነገር የለም። አይደለም በምበላው በምጠጣው በሌላ ቀርቶ በጤና እንኳን ራሱ በጣም ትልቅ ድጋፍ አለኝ። አልሐምዱሊላህ ትልቅ ለውጥ አለኝ። ደሞዜም እየተሻሻለ ነው ሄደው። አላህ ይጨምረላቸው። ብቻ ከምነግራችሁ በላይ ደስተኛ ሆኜ ነው የምኖረው እኔ። ያው ካሁን በፊት የነበረውም ሰውነቴ ይነግራቸዋል ብስቁል እንደነበረ። አሁን ደግሞ ትልቅ ለውጥ እንዳለኝ ወደፊትም ደግሞ ትልቅ ለውጥ እንደሚኖረኝ ኢንሻአላህ ምኞቴ ነው በእነሱ ላይ ማለት ነው። ከደሞዝ ውጪ ስታመም ያሳክሙኛል። እንደገና ደግሞ ባለኝ ነገር ሞራል እንዲኖረኝ አይዞሽ ነው ከጎኔ ሆኑኛል። ደሞዝ እንኳን ብዙ ነገሮች ማሟላት ባልችል ማለት ነው ከነሱ ይሰጡኝና እየቆየ ዱቤ ወስድና እየቆየ ቀስ ብለው ሪዘርቭ ማለት ነው ደሞዝ አሁን ሁሉን ነገር አላሟላ ካለ የምጠቀምበትን ይሰጡኝና ከደሞዝም በጄ ይሰጡኝና በኋላ ቀስ እያሉ ይወስዱኛል። ልብስ ራሱ እኔ ብቻ ነኝ እንጂ እንደው በዝን ቃላት ያጥረኛል በእነሱ በኩል ማለት ነው። የሚሰጡኝ ራሱ ስለልቦና የሚያደርጉልኝ ድጋፍ እኔ በጣም ከባድ ነው። አልሐምዱሊላህ። ስራ አስኪያጇ ወይዘሮ ረውዳ መንግስት በተለይም ሰኞ ገበያ ክፍለ ከተማ ላደረገላቸው ድጋፍ ሁሉ ከፍተኛ ምስጋና አቅርበው ለቀጣይም የመሸጫ ቦታ እንዲያመቻችላቸው ጠይቀዋል። ሰኞ ገበያ ክፍለ ከተማ በጣም ይሄን ቦታ ያገኘነው ሰኞ ገበያ ክፍለ ከተማ ላይ ነው። ለስራ ብዙ ቦታ ብትሰሪ ክራውድድ የሚሆንብሽ ቦታ ነው። ተከራይተሽ ሰሪ ልቀቂ ይሉሻል። መብራት አታገኝም። ብዙ ነገር እንትን ይብሻል። ለመብራት ለትራንስፖርት የማይመች ቦታ ይሆናል። ይሄን ቦታ ግን የሰኞ ገበያ ክፍለ ከተማ እንትን አመራሮች በጣም ነው አመቻችተው የሰጡን፣ ተምታችቶልናል። በጣም ነው የምናመሰግነው። ኔክስት ዲስፕሌይ የለን ማለትም መሸጫ የምንሰራውን ነገር እዚህ መጥቶ ነው ህዝቡ። እንደምታየው ደግሞ ከስፓልት ትንሽ የራቀ ነው። ስለዚህ ስፓልት ዳር ብናገኝ መሸጫ ሁለት ነው ለአንድ ባንድ ልትሆን ትችላለች። ዲስፕሌይ ካገኘን መሸጫ ብናገኝ ይሄ ድጋፍ ይሰጡን።
በመጨረሻም ረውዳ ፈትህያና ጓደኞቻቸው ተስፋ ሳይቆርጡ በራሳቸው ተነሳሽነትና በመንግስት ድጋፍ የደረሱበትን ተመልክተናል። ማህበሩ በአማራ ብሔራዊ ክልላዊ መንግስት ሴቶች ወጣቶችና ማህበራዊ ጉዳይ ማርች 8ን ምክንያት በማድረግ የተጎበኘና የልምድ ልውውጥም የተካሄደበት ማህበር ነው። እኛም ለነሱ ያለንን ከፍተኛ አድናቆትና አክብሮት እየገለጽን ሌሎችም የነሱን አርያ በመከተል ስራ ዕድል መፍጠርን ቀላል አድርገው ሳይመለከቱ ያላቸውን ሀብት በተቀናጀ መንገድና በቁርጠኝነት በመጠቀም ስኬታማ መሆን እንደሚቻል በመገንዘብ ወደ ስራ እንዲገቡ እናመለክታለን። እኛ በዚሁ አበቃን። ሰላም።